እኮ በጣም ያስቸግርሽ ነው ያለሽ ቆይ ግን ሞተሽ አልነበረም እንዴ ቆይ አንቺ ማገለሽ ነበር እኮ እኔ መች ነው የገደልኩሽ ነገር ታምጡልኝ አላፈም ብለው ቆይ አንተ እንዴት ነው የሞተ ሰው ሊነሳ ይችላል ማለት እንዴ የምን እህት ነው እንዴ ነገርኩ እኮ አትን ተባታቢ ይኸውልሽ እኔና ወንድሜ ብቻ ያለነው ብዬ እኮ ነግሬሃለሁ ምንም እህት ምናምን የሚባል ነገር የለም ስለኛ ደግሞ ሰፈር ውስጥ ምናምን ማጣራት የለብህም ማለት ካሜራህንም ይዘህ መጣው ዝም ብለህ የማንንም እንትን ህይወት ቀዳን እንደውም ተነሳውጣልኝ አልፈልግም ተነሳውጣት ይዘሽ ተቀመጪ ባክ ካሜራን አንተም ይዘልኝ ውጣ ምንድነው መቀመጠው ተነሳውጣልኝ ስነ ስርዓት ይዘሽ ተቀመጪ የኔ ወንድም ውጣልኝ አልኩህ እኮ በቃ ውስጥሽ ያወቀው እንዴት ነው እንደዚህ ልታወሪ ይቻልሽ እኔ ምንም ሰው ብትሆኚ ካርታውን ታምጣለህ ወንድም ያምጣው ነው ካርታውን ነይ ተቀመጪ ይያልኩሽ ነው ምንድነው ተቀመጪ የምትለኝ አስሬ ውጣልኝ ከቤቴ ይኸውልሽ ከቤት እንደውም አትግዛው ቤቱንም ተው እኔ ሌላ ተሸጠዋል ውጣልኝ አንተ ሞታ ነበር እኮ እንዴት ትመጣቻለች ሞታማ ነበር ለናንተ ጽጌረዳ ነሽ አንቺ ወይኔ እኮ እሺ ተረጋጊ እሺ ጽጌረዳ ተረጋጊ አይደለም እንደዚህ አይደለም እባክሽ ተረጋጊ ሀና ቀቀኛው ቃል እኮ ለምን ነው እናንተ የማይገባችሁ ቃል እኮ ለዚህ ሀና ቀቀኝ በእናትህ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው ሚሊዮን እንግዲህ ከሷ አንደበት እምንሰማ ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው እንግዲህ አሁን ወደ ባለ ታሪካችን አልፋለሁ እንግዲህ ባለ ታሪካችን እንኳን ደህና መጣሽ እንኳን ደህና ቆያችሁ ያው እንግዲህ የመጣሽበትን ምክንያት አንዳንድ ነገሮችን ከካሜራ ጀርባ በርግጥ አጫውተሽኛል ግን ነገሩን ዲቴል ገብተን ማውራት ስላለብን ቤተሰቦቼም ደግሞ ምንድነው የተፈጠረው የሚለው ነገር ግር እንዳይላቸው እስቲ የተፈጠረው ነገር ከስር መሰረቱ ጀምረሽ አጫውቺ እሺ ያ በመጀመሪያ አመሰግናለሁ ምንም ማለት ለሰሙ ፍቃደኛ ስለሆናችሁ እሺ ስሜ ጽጌረዳ እባላለሁ እኔ ይዤላችሁ የመጣሁት ጉዳይ አንድ በህይወቴ ውስጥ ያጋጠመኝ ነገር አለ አሁን ድረስ ያለ ነገር እና ለሱ መፍትሄ እንደምትሰጡ አቃለሁ ከዚህ በፊትም ሳያችሁ ስለነበረ መፍትሄ እንድትሰጡኝ ነው ጉዳይን ማለት የህይወቴን እንትን ይዤላችሁ የመጣሁት ማለት ነው መፍትሄ እንደምትሰጡኝ ደግሞ በሙሉ ተስፋ ነው መልካም እንግዲህ ጽጌረዳ ያው እንግዲህ እኛ ምንችለው ነገር ሁሉ ከወዲሁ ታሪኩ ካሳመነንና መርዳት ካለብን እስከመጨረሻው መሄድ እስካለብን ጥግ ድረስ ሄደን አንቺን ለመርዳት ነው የምንሞክረው ማለት ነውና እንግዲህ ምንድነው የተፈጠረው ሚሊዮን እስቲ እኛም ግር እንዳይለን ውድ ቤተሰቦቼም ግር እንዳይላቸው ከስር መሰረቱ ጀምረሽ ንገሪ እሺ ምን መሰለ እኔ ያው እንደማንኛውም ልጅ እናትና አባቱ ጋር እንደሚያድግ አይነት ልጅ እድል አልተሰጠኝም ማለት እኔ ተወለድኩት አንድ ሁለት ባለ ትዳሮች የሚኖሩበት ቤት ውስጥ ተቀጥራ የምትኖር ሴት ማለት የኔ እናት ማለት ነው እሺ እና የኔ እናት አንድ ሁለት ባለ ትዳሮች ባልና ሚስት የሚኖሩበት እና ልጆች ያሉበት ቤት ውስጥ ነው ተቀጥራ በሰራተኝነትም ስትሰራ ያስታገለግል የነበረው እኔ ከመወለዴ በፊት ማለት ነው ከዛ እንደ ድንገት ያው እንደጋጣሚ እግዚአብሔር ፍቃድ ሆነና አሰራው ሴቷ ማለት ነው በአባትየው ሳይሆን እናትየዋ የልጆቹ እናት አረፈች ስታርፍ ያው አባትየው ሞርሷ ታስፈልጓለች እናቴ እና አብሮ እንዲቀጥሉ ምናምን ነገር ያው ካርባ በኋላም ያው ቤተሰብ ይሄዳል ቤተሰብ ይጣፋል ወዳጅ ዘመድ ምናምን ይላል በዛ ሰዓት ላይ እናቴ ሰራተኛ ነበረች ከዛም በኋላ ሞር ደግሞ ተቀራረቡ ማለት እናትየዋም የለችም ሙሉ አስቤዛ ምን ሁሉ ነገር በቃ እንደማወራ ሆና የኔ እናት ነበረች የምታገለግለው እዛ ቤት ውስጥ ማለት ነው ከዛም በኋላ ያው በጊዜ ሂደት መቀራረብ መጣ ምናምን ነገር ከባለቤቱ ጋር የፍቅር ግንኙነት ጀመሩ አንቺ አባት ጋር ማለት ነው እሺ አው ነውር ነው ባህላችን አይደለም ግን ያው እንደጋጣሚ ተፈጠረና በዛ መሃል እኔ ተረገስኩኝ ማለት ነው እሺ ግን አባትየው ተገዶ ምናምን አልነበረም ማለት አባቴ ተገዶ ምናምን አልነበረም በፍቃደኝነት ነው ስለወደዳት ነው ምናምን ነገር ያ ነገር ሲፈጠር ያው ባህልም ስላልሆነ ለዛ አካባቢ ሰው ምን ብሎ ይናገራል ከሰራተኛ አስረገስኩ ለዛውም ደግሞ ሴትየዋ ከሞተች ብዙ አልቆየችም ትናንሽ ልጆች ቤት ውስጥ አሉ
እንደዛ ብሎ መናገር ስላልፈለገ እናቴም ደግሞ እንደዛ ነገር ማድረግ ስላሳፈራት የሰውንም ማየት ስለፈራች እና አባቴ እና እናቴ ተመካክረው ራቅ ወዳለ ቦታ ላይ ቤት ተከራይቶላት የርግዝናዋንም ወቅት እዛ እንድታሳልፍ ተስማሙ ማለት ነው። ከዛም በኋላ ራቅ ወዳለ አካባቢ እንትን አለላት ቤት ተከራየላት ይረዳታል ብር ምናምን ፈንድ ያረግላታል አስቤዛ ምናምን ቤት ኪራይ ምናምን የከፈለላት ምናምን ነገር እዛው የርግዝናዋን ወቅት እንትን አለችና ያው ቀኑ ደረሰ እኔ ተወለድኩኝ ማለት ነው። ከዛ እኔ ስወለድም ያው አባቴ እነዚህ ልጆች እንትን አይሉም ነበር ያው ልጆች ናቸው ግን ከሰራተኛቸው እንዳስረገዘ ምናምን አያውቁም ነበር በዛ ሰዓት ላይ ዘመድ አዝማድ ማንንም አያውቅም አባቴና የኔ እናት ናቸው የሚያውቁት። ስለዚህ በቃ ዝም ብሎ እየመጣ እንትን ማለት እሷን ማገዝ ምናምን ባራስ ወቅታም ምንም የጎድላት ነገር የለም ያው እንትን እንዳለችኝ ከሆነ ምናምን እንደነገረችኝ ማለት ነው። ከዛ በቃ እዛው መኖር ጀመር ተወልጄም ወደዚህ አልመጣሁም ወደ ቤታቸው አልመጣሁም እዛው ነው በቃ እዛው የተከራየበት ቤት ነው እንትን ያለው ማለት ነው። ከዛ ምንም ነገር ሳያጎልባት ነው የራስ ቤቷን እንትን ታርሳ ምናምን ነው እንትን ያለችው። ከዛም በኋላ እኔ ትንሽ ላይ መራመድ ስጀምር ምናምን ላይ የሆነች ትንሽዬ ነገር ሽንኩርት ድንች ምናምን ሽጣ እንድትናደር ብሎ እዛው ከፈተላት በራችን ላይ ሽንኩርት ምናምን ትሸጥ ነበረ እናቴ እኔም ያው እዛው እንትን ነበር ማለት ነው። ከዛም በኋላ ያው በቃ ልጆቹ መተዋወቅ አለብሽ ምናምን በቃ ይሄ እስከመቼ ነው ተደብቆ የሚቀረው ምናምን ብለው እናቴና አባቴ ማለት ነው። በልጅነቴ ያው እኔ ብዙም በጣም ባላስታውስም በልጅነቴ ያው ከልጆቹ ጋር መጣ ነበር አንዳንዴ ያመጣ ያስተዋውቀኛል ማለት ነው። ልጄ ናት እያለ ነው የሚያስተዋውቅሽ? በዛን ሰዓት ላይ ያው በቃ እህታችሁ ነች ምናምን ይላቸው ነበር። ግን ያው እኔም ልጅ ነኝ እነሱም ልጆች ናቸው እኔ ደግሞ ከነሱ ልጅ ነኝ በጣም እና እንትን ይላቸው ነበር ይነግራቸው ነበር ምናምን እና ልጅነትም አለ መቀበልም አይፈልጉም ነበር። በቃ ሁለቱ በጣም ክሎዝ ናቸው አንድ ላይም ስላደጉ ወንድምና እህት በጣም እንትን ናቸውና በቃ ብቻ አንዳንዴ እየመጣው እንጠይቃቸው ነበር። እናቴም አንዳንዴ ትመጣለች ምናምን ነገር በመሃል ያው ፈጣሪ ፍቃዱ ነው የሚባለው ሞት ነው እናቴ ያረፈች በመሃል ማለት ነው። ወይ በጣም አዝናለሁ በእውነት ያው ምን ታረጋለህ ያው የፈጣሪ ፍቃድ ነው። እና እናቴ ያረፈች እናቴ ስታርፍ ደግሞ በቃ ማንንም የለኝም ገባ አይደለ እህት የለኝም ወንድም የለኝም ስለ እነዚህ ከነዚህ ውጪ ማለት ነው እንጂ በራሴ የሚለው እናቴ የወለደችው ሌላ ልጅ ምናምን በተላልንት ያፈራችው ልጅ ሌላ ምናምን የላትም። እኔም ደግሞ አባትም እሱ ያለኝ የሱ ልጆች አሉ እንጂ ሌላ ማቆ ዘመድ የለም። ጎረቤት እንኳን አልነበረን በጣም ራቅ ወዳለ ቦታ ነው ተከራይቶ ሲያኖረን የነበረው ማለት ነው። እና ጎረቤት ራሱ የለንም ነበረ ምናምን ነገር ከዛ በቃ አባቴ ምንም ሊያደርገኝ ስላልቻለ እዛም ተሰው መምጣት አይችልም ልጅ ነኝ ምናምን ልጅ ነኝ ስለ አድግ ያለው ራሴን አሳውሳለሁ ምናምን ነገር ማለት ነው። ከዛ አመጣኝ እሺ እዚህ ማለት ነው። ከዛ አመጣኝ እዚህ ከነሱ ጋር አስተዋወቀኝ ምናምን ነገር በቃ እህታችሁ ነች ምናምን ነገር አላቸውና እዚህ ከነሱ ጋር ሆንኩኝ ማለት ነው። ከዛ ከነሱ ጋር ሆኜ ግን ከነሱ ጋር ሆኜ የሆነ በቃ ብቸኝነት ነው የሚሰማኝ ስለ ሁለቱ ናቸው በጣም በቃ እንትን ነው ማለት ነው። የሆነ ነገር እንኳን ሲፈጠር በቃ እህቴ ወንድሜ ምናምን ነው የሚባባሉት እንጂ እንደ እህታቸው ለማየት አይፈልጉም ምናምን እኔ በግድ ወደ እነሱ እየተጠጋው ያለሁት ማለት ነው። ከዛም በኋላ በቃ ያው ፈጣሪ ፍቃድ ሆነና እኔ ማደኩኝ ምናምን ነገር በቃ ሳስበው እነሱ እንደዚህ የሆኑ ምናምን ነገር ብዬ ያው አልወዳቸዋለሁ አልጠላቸውም ምናምን ነገር ግን ተከነሱ እንትን ብዬ ለመውጣት ያሰብኩኝ አካባቢ እንደጋጣሚ ሆነ አባታችንም አረፈ። ከዛም በኋላ በቃ ምን ብዬ ልንገርህ አባታችን ካረፈ በኋላ ደግሞ ጭራሽ ለቅሶ ላይ እኔን ለማስጠጋት ራሱ ፈቃደኛ አይደሉም ማለት እንደ ልጅ እንኳን እንዳለቅስ በቃ ቤተሰብም ዘመድ አዝማድም ሰማ ጎረቤትም ሰፈርተኛውም ሰማ በቃ እቺኮ ምናምን መጠቋቋም ጀመሩ እኔጋ ማለት ነው። እቺኮ ከሰራተኛ ተብላ ከተገባች ከዛች ምናምን ከዛች ከገረድ የተወለደች ልጅ ምናምን እየሰማ ማለት ጆሪ እየሰማ ነው እንደዛ የሚሉኝ ማለት ነው። ከዛ እህትና ወንድሜ በቃ እንደነሱ ሆኑ ማለት ነው። ከዛ በቃ በጣም ያው ለቅሶ ነው ምንም አይደለም እነሱ ፊት ምንም መናገር አልቻልኩም ምናምን ነገር ግን ሳስበው በቃ እንደዚህ አይነት እንትን ይያላቸው
እንደዚህ አይነት ፍቅር ያላቸው ማለት እንደዚህ አይነት የጥላቻ እንትን ያላቸው ከነሱ ጋር መቀጠል ስላልፈለኩኝ ለራሴ ቤት ለመከር እየታሰብኩኝ ማለት ነው ምናልባት አንድ ቀን ይገባቸው ይሆናል የኔ እንትን ምናምን ብዬ ከነሱ እዛው አካባቢ ነው ቤት ተከራየሁኝ ማለት ነው ከዛ ያባቴ ለቅሶም አለ እንደነገርኩ ሀዘን ላይ ነን ምናምን ነገር ከዛ መሃል ላይ ቄስ ነበሩ ማለት ያባት ታሙ ያለ ሲያስታምሙት እየመጡ ጸበል ሲረጩት ወደ ቤተክርስቲያን ሲወስዱት ያቆረቡት ምናምን ቄስ አሉ ማለት ነው እና ቄሱ መጡ ወደኔ ቤት ማለት ነው ፈልግሻለሁ ልጄ ምናምን አላሉኝና ቁጭ በምናምን ቤት ውስጥ ማውራት ጀመርን ከዛ ምን አሉኝ አባቴ በዛ ሰዓት ላይ ታሙ ያለ ኑዛዜ ተናዟል እሺ እና ኑዛዜ ተናዞ ነው የሞተውና ያ የኑዛዜው ቃል የሰፈረበት ወረቀትም ቄሱ ጋር ነው ያለው እና ደግሞ በመስክርም ደግሞ ቄሱ አሉ እና ሽማግሌዎችም አሉ ማለት ነው ኑዛዜው ምንድነው ቤቱን ማለት አሁን አባቴ የሚኖር ያለበት ቤቱን ለኛ ለሶስታችን እንዳወረሰው በቃ ባንክ ውስጥ ያለውን ብር እንዳለ ለሶስት እንድንካፈለው የሴራሚክ መሸጫ ሱቁን እና ሱቅ አለው የሴራሚክ መሸጫ ሱቅ እሱንና በባንክ ውስጥ ያለውን ብር እንዳለ ለሶስት እንድንካፈል አውርሶን እንደሞተ ነገሩኝ ማለት ነው የኑዛዜው ወረቀት ላይ እንደዛ ነው የሚለው ማለት ነው እንደዛ ነው የሚለው ኑዛዜው እንደዛ ነው የሚለው ማለት ነው ግን ምንም ማለት በዛ ሰዓት ላይ እኔ የሚያሳስበኝ አባቴ መሞት እናት የለኝም አስበው እናት የለኝም አባቴ የለኝም አንዳለኝ በቃ አሉኝ የምላቸውትና ወንድሜ ደግሞ ፊት ነስተውኛል እንድጠጋቸው አይፈልጉም ምናምን ነገር ያ ነው በቃ እኔ የሚያሳስበኝ ማለት ነው ከዛ በቃ እኔ ጭንቀቴ በቃ ያ ነገር ነው ምናምን ነገር እንጂ ይሄን ያህል እንትን አላልኩትም ገባ ከዛ በቃ ሻባ እነሱስ ምን አሉ ምናምን ስላቸው እነሱ እንደዚህ አይነት ነገር ታዩስቲ ልጅ ብዙም ለመናገር አልፈለጉም ምናምን ግን በቃ አንቺ እንትን በይታማገቺ ምናምን እንዳትሸነፊ ምናምን አሉ ማለት ነው ዛሬ እነሱ ወንድምና እህቴ ናቸው አንደኛ እንደዚህ አይነት ነገር አንድ ላይ እንኖርበታለን እንኳን እኛና አባቶቻችንም እኮ አልፈዋል እኛ ነገር እንሞታለን ስለዚህ በውርስ ጉዳይ አልናገራቸውም እኔ የምፈልገው ፈቃደኛ ሆኖ እንደ እህት እንዲያስጠጉኝ ነው አሁንም ቢሆን ለቅሶ እንኳን ሆኖ በስ አባታችን 40 ሳናውጣ እንኳን የሚናገሩን ብዙ ንግግር አለ እዛ ሲሄድና እስቲ እሱም ትልቅ ሰው ስለሆኑ ቄስም ስለሆኑ ከሰሙት ንገሯቸው ምናምን ነገር አልኳቸው ማለት ነው ከዛ ያን አውርተን ምናምን ተጫውተን ብቻ አሉኝ በቃ እንዳትሸነፊ ምናምን ምን ቢሆን ያባትሽ እንትን ነው ምናምን ብለው ብዙ ነገር መክረውኝ ምናምን ነገር ሄዱ ብዙም ከቁም ነገር አልቆጠርኩትም ማለት ነው ከዛ በነጋታው ምናምን ቤታቸው ሄድኩኝ በቃ ቤታቸው እንድንገባ ራስ አይፈልጉ ማለት ነው ባይገርም አብረን ተቀምጠን እንደዚህ ቁጭ ብዬ ምናምን ነገር እኔ ቁጭ ብዬ ፍራሽ ላይ ቁጭ ብዬ አብሬያቸው ሌላ ሰው ባዳ ሲመጣ ሲተነሽላት ተቀመጥ ብለው እኔን አስነስተው ነው ሌላ ባዳ የሚያስቀምጡት ፍራሽ ላይ ማለት ነው በራሴ ባባቴ ሀዘን አስበው ያባቴን ፎቶ ነበር ስጡኝ አንድ እንኳን ስጡኝ ቤቴ ምናምን ላታጠበው ምናምን ስላቸው ዲህ ምናምን በቃ ተሳለቁብኝ ጭራሽ ማለት ነው እነሱ ብቻ ሳይሆኑ ለባዶቹ እንኳን ማለት ጎረቤት ሰፈተኛ እንኳን ማሳቅና ማሽማጣት ምናምን ጀመሩ ማለት ነው ከዛ ይሁን በቃ ሀዘን ላይ ናቸው ብዬም በቃ እንደዛ በዛ ሁኔታ ሄድን ለ40 ጊዜ ጭራሽ አገለልኝ ማለት እንዳልሰጡኝ ተቀለ የ40ውን ቀን የወረቀት መጥሪያ ምናምን ነስሪ ምናምን እንዳላልም ተቀለ ራሴ ገፍቼ እንኳን ሂጂ እንድሰራ አይፈልጉም ምንድነው በቃ አፎጥተው በቃ መጨረሻ ላይ ማለት እቴ መጨረሻ ላይ አለችኝ እንደው በቃ ትምጪ አንቺ እንኳን ናቀሽ ምናምን አለችኝ አንቺ እኮ ዝም ብለሽ ከእናቴ ሄድሽ በኋላ ለጥቅም ጋር የገባች አንድ ሰራተኛ ተወለድሽ ዲቃላ ነሽ አፎጥተው ነው እንደዚህ ያለችኝ ሰው ፊት ማለት ነው ይወጥ እየሰሩ ነበር ትዝ ይለኛል እና አሰው ያባቴ 40 ቀን እንደዛ ተናገረች ሂጂ ቤቴ ስቅስቅ ብያለቀስኩኝ ስቅስቅ ብያልቀሽ በቃ ሁለተኛ ልጅ መዛቤት ምናምን ብዬ ቀርቼ ምናምን በነጋታው ነው ቄሱ መጣው እንዲነይ ምናምን ነፍስ ይማር ነው ምናምን ብለው ወሰዱኝ እዛ ላይ በቃ እኔ ከምነግርህ በላይ በጣም በቃ ብቸኝነት እንዲሰማኝ ያደረጉኝ ጭራሽ በእናቴ መሳለቅ ጀመሩ ምናምን ነገር አባቴ እኮ ዝም ብሎ ያለፈው ከዚህ በኋላ ጭራሽ በቃ አፍንጫዋን ትላስ ምናምን ማለት ጀመሩ ጭራሽ ማለት ነው ማንንም ዙር ብላያት ከዚህ በኋላ ምናምን በቃ በጣም ብዙ ነገር ማለት ጀመሩ ማለት ነው ከዛ ላናግራት ሞከርኩኝ እህቴ እንደምጨልች
እዚህ ቤት አንድ ነገር አለኝ ብለሽ እንዳትመጫለች እሺ አባታችን ነበረ እሱ እኛም ሲጀምር እሱ እያለ ራሱ አንፈልግ ነበር አንቺ የምትመጪው አሁን ደግሞ ጭራሽ አባታችን ከሞተ ምንም አለኝ ብለሽ እንዳትመጪ አለች ማለት ነው ከዛ ወንድሜንም ምናምን ጠራው እሱንም ተበቃ እሷ ካለች ነው ዞሮ ይውላ ምናምን ብሎ ሊመተኝ ሁላ ተገለገለ ማለት ነው እሱ ከዛ አረ ምናምን አልኩኝ ሄድኩኝ ቤት በቃ ከመለ በላይ ነው በቃ እናቴ ብትኖር እንደዚህ ተላላቸውም ነበር ግን ማንንም ይለኝ እነሱ እንኳን ቢያንስ ቤት ስላላቸው ምን ስላላቸው እዛም ተወልዶ ስላደጉ ብዙ ሰዎች ያቋቸዋል ነገር ላይ ቢከፋቸው በቃ ቢያማቸው እንኳን ውሃ የሚያጠጣቸው ሰው አለ ገባለ እኔ ግን አንድ ሰው የለኝም እንደዛ ብዬ በጣም ከፋኝ ያለቀስኩኝ ምናምን ነገር ግን ሳስበው በቃ እንደዚህ ማለት የነሱን ፍቅር ካጣው እዚህ ጋር የመጣሁት ገባ እኔ ከነሱ ድሮ ሄዳል መሄድ ይችላል በፊት ያደኩበት ሰፈር ላይ ግን እዚህ የመጣሁትና እንትን ምለው እነቶቼን ብዬ ነው አንድ ያሉኝ ምድር ላይ የቀሩኝ ስጋ ዘመዶቼ እህትና ወንድሞቼ ናቸው እነሱም አይፈልጉኝ ከሆነ ለምንድነው አባቴ ተናዘዘልኝ ገንዘብ ተካፍለን ወደ ሌላ ቦታ እጄ መኖር አለብኝ ብዬ አሰብኩኝ ማለት ነው ከዛ በቃ እሺ አልኩኝ ምናምን ፕሮሰስ ጀመርኩ በፍርድ ቤት ማለት ነው ቄሱንም አናገርኳቸው ምናምን እንደዚህ ምናምን ስላቸው አው በቃ በስምምነት የማይሆን ከሆነ ምናምን ተባለ ጀመርኩኝ ማለት ነው ጀመርኩኝ ክስ እንደሚያስኬደኝ ተነገረኝ የኑዛዜ ወረቀት ቄሱ ጋር ያለው ይሰጡኛል ነግረውኛል ደግሞ እንደጀመርሽ በሚያስፈልግ ይሰጥ ሻሉ ብለው ነግረውኛል ምስክርም አለኝ ስለዚህ እንትን ስላቸው አው በቃ ከሁሉም ነገር ከሶስቱም አባትሽ ካላቸው ሀብቶች ከሶስቱም መካፈል ትችያለሽ አንቺ ምናምን አሉኝ ማለት ነው ከዛ እሺ ብዬ ጀመርኩኝ እየሄድኩኝ በቃ መሀል ላይ ምናምን ስደርስ ማለት ትንሽ ሲቀረኝ ሰሙ ፕሮሰስ እንደጀመርኩ ማለት ነው ወንድምና እህቶች ሰሙ አርገው ማታቀውን ቤት መጣች እህቴ ማለት ነው ደነገጥኩ በጣም ምንድነው ምናምን ስላት በቃ ይቅርበኝ ምናምን ብላ አለቀሰች ማለት ነው ምንድነው ስላት በቃ አባቴ ሲሞት በቃ እንትን ብዬ ነው በቃ ስሜታዊ ሆኜ ነው ምናምን አለችኝ ማለት ነው እኔም ምን በቃ እኔ ሰው ይጠማኝ ሰው ነኝ ምናምን ነገር እንደዛ ስትለኝ ተታለልኩኝ በቃ ተቃቅፈን ተላቀቀስን ምናምን ነገር እኔ ከልቤ ነበር ያለቀስኩት ማለት እንደሷ ያስመሰልኩ አልነበረም ከዛ በቃ ቤት እኛ ብቻሽን አትኖሪ ማለች በቃ እኛ ቤት ነይ ምናምን ነገር በቃ እኛ ቤት ነይ ብቻሽን አትኖሪ ምናምን ነገር አለች ማለት ነው ከዛ እሺ በቃ ቢያንስ የዚህ ቤት ኪራይ የከፈልኩት ወር ውስጥ ያልቅ እዚህ አድራለሁ ከዛም በኋላ እመጣለሁ ምናምን ነገር አልኳት እሺ እስከዛም ቢሆን ግን ሲደብርሽ ነይ ቢያንስ ደም ዛሬ እንሂድና በቃ ቡና ፍልተን ምናምን እዛው ታድሪያለሽ ምናምን አለች ሄደን ወንድሜም ነበረ ምናምን ተቃቀፍን ይቅርታ ምናምን አለኝ እሺ አልኩኝ ምናምን ነገር በጣም በቃ እንክብካቤው ጨመረ ማለት ሌላ ሰው ሆኖ ማለት ነው ከዛ በቃ ገባን ቡና ታፈላለች ምናምን ሁሌ ስራ ደርሼ ስመለስ ምግብ ሰርታ ነው የምትጠብቀኝ እሱ ደግሞ አምሽቼ ከተመለስኩ መጥቶ ይቀበለኛል ስራ ቦታዬ ድረስ ምናምን ከዛ ስለ ይመሽብሻል አይቻልም ብለኝ ቤት ያሳድሩኛል አንድ ቀን እነሱ ቤት ካደርኩኝ አንድ ቀን እኔ ቤት አንድ ቀን እሱ ቤት አንድ ቀን እኔ ቤት ይወጣሉ ሁዱድ ምናምን እንወጣለን ምናምን በቃ ማለት ተገለበጡ ገባ ተገለበጡ በቃ ሌላ ሰው ሆኖ ማለት ነው ከዛ በቃ እኔም በቃ ደስ አለኝ ምናምን ነገር ተውኩት ክሱን ማለት ነው ስለምንም አይሰራልኝ እኔ አንደኛ የምፈልገው እነሱን ነው ምንም ነገር ከኋላ የሚመጣ ነገር ነው ገንዘብ ምናምን ነገር ሰው ያልተረዳው ነገር አሁንም ቢሆን የምትተነው የምንሄደው ነገር ነው ቁስ ምናምን ነገር ማለት ነው እና እንደዛ ብዬ ስላሰብኩኝ ተውኩት ሲደውሉልኝም ከፍርድ ቤት ሲደውልልኛል ጠበቃዬ ምናምን ደውልልኛል ምናምን ተውኩት በቃ ስልክ አላነሳም አልሄድም ምክንያቱም መክሰስ አልፈለኩም እነሱ ከዛ ተውኩት ምናምን ከዛ ማለት ትጠይቀኛለች እንደዚህ ነው አረ በቃ ተውኩት ምናምን አልኳት ማለት ነው ማለት እናንተ ነው የሚፈልገው ምናምን ነገር አልኳት ከዛ በቃ በሰው ማለት እየመጡ ይቆኛል ቄሱ እንዴት አረክሽው ምናምን ይሉኛል ማለት ነው ከዛ እኔ ያረ ተውኩት በቃ ምናምን ነገር ማለት ጀመርኩኝ ከዛ እንደ ጊዜው ሄደና የቢክራይ እንትን አለቀ ከዛ ልከፍል ምናምን ስል እዚህ ነው አቻለም ማለት አከፊ ማይቻል ምናምን ለምን መስራት በቃ ወይሽ እንትን በይና ከፈይ ምናምን እና ግን እኛ ጋር ነው በቃ የምትኖሪ ምናምን አልችኝ ወይሽ አንድ ቀን እናንተ ጋር አንድ ቀን ጋር ይሻለናል ምናምን አልኳት ማለት ነው ምክንያቱም ያው መጋፋት አልፈለኩም ፍቅራቸው እንዲቀንስብኝም ስለማልፈልግ ብዬ እሺ ብዬ
በቃ ዝም ብዬ ነው የከፈልኩት ማለት ይቻላል ከዛን ቀን ጀምሮ ቤት አድሬበት አላውቅም ቤቴ ውስጥ ማለት ነው ከዛ እነሱ ጋር ማደር ጀመርኩኝ ማለት በቃ ምናምን ክሱንም እንደነገርኩ ታውኩት እነሱ ጋር ማደር ጀመርኩ ማደር ጀመርኩ ምናምን ነገር ከዛ የሆነ ቀን ላይ እህቴና ወንድሜ ራት ምናምን ነገር በላን ምናምን ከዛ ራት በልተን ብዙም አልቆየንም በቃ አንድ ሁለት ጉርሻ ጎረስኩኝ ከዛ እየበላሁ ያለ እነሱ አልጎረሱም ምግቡን ትንሽ ነው በቃ ወንድሜ ሰዓት ደረሰ ምናምን ነገር አለችው እሱ እንዴት ያልተሄዱ ነው ምናምን ዛሬ አይደለም ነው ፕሮግራም አለን የጓደኞቻችን ጠርተውናልና በቃ አንቺም ሂጂና ቤት ደሪ ምናምን አሉኝ ማለት ነው እና ራት እንኳን ልብላ ሰላችሁ ቶሎ ምናምን በላውኝ እኔ ራት እነሱ ለብሰው ወጡ ኔቶሎ በቃ አጣደፉኝ ማለት ነው ከዛ ምንድነው ምናምን እና እዚህ ወይ ልደራ ምናምን ስላቸው አይኛ ቤቱን ቆልፈን ነው የምንሄደው ቁልፉን ይዘን ነው የምንሄደው ምናምን አሉኝ አረ ምናምን አዎ እሺ በቃ ብዬ እንትን ብያቸው ወጣው ያመመኝ ነበር ትንሽ ራሴን ምናምን ያመመኝ ነበር ከዛ እሺ ብዬ ወጣሁ እነሱም ሄዱ ማለት ነው ከዛም በኋላ ምንም አላስታውስም ስነቃ ብቻ ሐኪም ቤት ያለሁት ስነቃ ማለት ነው ከዛ ምንድነው የተፈጠረው ምናምን ነገር ምናምን ስለ አሉ አብሮኝ ተከራያቸው ልጅ አለች ሁለት ባለ ትዳር አሉ ሁለቷ ሶስቱ አብሮኛሉ ማለት ነው ምንድነው ምናምን አልኩኝ ሐኪሙ መጣ ከዛ ወዲያው ለኔ መናገር አልፈለገም ምናምን ነገር እነሱ በጣም ደንግጠዋል ምናምን ነገር ተረፍሽ ምናምን ነው አንሳቸው ሆዴ በማሽን ታጥቧል ምናምን ነገር ማለት ነው ሆድ በማሽን ታጥቦ ደግሞ መርዝ ሲንተሲል ነው ከዛ በቃ በማሽን ታጥቧል ምናምን ደህና ነች ምናምን ሲሉ ሰማው ማለት ነው ዶክተር ንገሪ ምናምን መስል በቃ ተነሳሁኝ ሆዴ ቆስሏል መንቀሳቀስ አልችልም ነበር ከዛ ዛው አንድ ቀን አሳደሩኝ በነጋታው ምናምን ለውጣ ስል ነገረኝ ተጠንቀቂ ምንድነው የበላሹ ነገር አለ የተመረዘ ምግብ በልተሻል ምናምን አለኝ ምንድነው ምናምን ስል አይ መርዝ ምግብ ላይ የሚደረግ ይሄ ደግሞ ሆን በሉ የተደረገ ነገር ነው ምናምን ነገር ምክንያቱም የት ነው የምትኖሪው ከትን ነው እንደሚና የበላሹ ነገር ምግብ የበላው የለም ማለት የለም ስለ ጧት አብረን ይበላል ሳሳትም አብረን ይበላል ነው ራት ላይ ነው እንደዛ የተፈጠረው ማለት ነው ራት ደግሞ እነሱ አልበሉም እንደነገርኩ ለኔ ነው አቅርበውልኝ ቶሎ ያስወጡኝ ማለት ነው ከዛ በቃ ገባኝ እነሱ እንዳደረጉት ማለት ነው ከዛ ጎረቤቶችን በቃ ገባቸው እነሱ እንዳደረጉት በቃ እዛ እንዳትይጅ ተባልኩኝ ህመሜን እዛው ሆኜ አስታመምኩት ማለት ነው እና ማለት አሁን ላይ የምፈልገው ምንድነው አሁን ላይ እነሱ እንደሞትኩ ነው የሚያውቁት ማለት መጡ በቃ ሊያጣሩ መጡ ከዛ ሲመጡ ጎረቤቶቼ አራሷማ እንዴ እናንተ እህቶቻችሁ እንዴ ምናምን በቃ ምንም እንደማያውቁ የለም እኔ ውስጥ ነበርኩኝ አከራይ ቤት ነበርኩኝ አሳዩአቸው እንደገጣሚ ጎረቤት ለቅሶ ነበር ሰው ሞቶ ነበር ጎረቤት ቃላቸው በቃ እንደገጣሚ ተፈጠረና እንደዚህ አይነት ነገር በቃ ይሄው ሬሳውን እዛ ጎረቤት አርገነው ነው ምናምን ነገር በጣም ፈርተው ነበር ድጋሚ መጥተው እንዳያጠቁኝ ማለት ነው እና ጎረቤት ለቅሶ ስለነበረ እኔ አከራይ ቤት ተኝቻለሁ ያው በቃ እንደዚህ ቤት እንትን ተከራይ አዲስ ምናምን ስለሆነች ሬሳውን እዛኛው ቤት አድርገን ነው ይሄ ጠባብ ስለሆነ ሞታለች እናንተ ማን እንበል ምናምን ሲላቸው አይ እኛ ምንም ዝም ብለን ለቅሶ ልንደርስ ነው ምናምን ብለው መጣው ወዲያው ነው የሄዱት እንደሞትኩኝ ብቻ ሰምተው ነው የሄዱት ማለት ነው ከዛ መጣው ነገር ሁሉ ወንድምና እሺ መጣው ነበር መሰለኝ ምናምን እነሱ ናቸው መሰለኝ ምናምን ሲያው ምናምን ያዩዋቸው ነበር በመስኮት እንዳጋጣሚ እንደዛ ምናምን አሉኝ ማለት ነው እና በቃ ፈርተው ነበር በህይወት እንዳልሽ እንዳትናገሪ ምናምን አሉኝ በቃ ማድረግ ያለብሽን ፕሮሰስ እንደሞትሽ አድርገሽ እኛ እንደሞት ስለነገርናቸው ዘቢት ያለው ሬሳ አንቺ እንደሆነ ስለነገርናቸው በቃ ከዚህ በኋላ እንደሞትሽ ነው የሚያውቁት እነሱ ስለዚህ እንደሞት ሸርሽ ፕሮሰስሽን ጨርሽ ልክ ስጨርሽ በጨረሻ ላይ ተነግራቸዋለሽ አሉኝ እግዚአብሔር ይስጣቸው አከራይም ጥሩ ሰው ነበሩ ቤታቸው አስታመሙኝ ምናምን ነገር ለአንድ ሳምንት ምናምን አስታመሙኝ በዛ መሃል ነው እናንተን ያያየው የነበረው ማለት ነው ከዛ ማለት ወደ ህግ ቦታም ቢሄድ በቀጥታ ወይ እነሱ ቤት ሄደው እንትን እስኪሉ ያው ሊሸሹ ይችላሉ ግን ከናንተ ጋር በህግ ወደ ህግ ቦታ ቢሄድ አሪፍ ነው ብዬ ስላሰብኩኝ እናንተ ጋር መምጣት አሰብኩኝ ማለት ነው እና በቃ አሁን ላይ የምፈልገው ነገር ምንድነው እኔ ገለውኛል ማለት አሁንም ድረስ የሚያውቁት እኔ እንደሞትኩኝ ነው ማለት ነው እንደሞትኩኝ ነው የሚያውቁት ስለዚህ እኔ የምፈልገው እኔ የእናትና አባቴን
እህትና ወንድም የለኝም ከባድ አይደለ ገለውኛል ያው የነገርኩ ላንተ ያው እንትን ለልብ ነው ባጭሩ ነው የነገርኩ እንጂ ብዙ ነገር አድርገውኛል እኔ እነሱን ፍቅር ነበር የፈለኩት የነሱን እህትና ወንድምነት ነበር የፈለኩት እነሱ ግን ለመግደል መርዝ አድርገው መጀመሪያም ደግሞ ወደ ቤታቸው አስገብተው የተንከባከቡኝ እኔ እንትን ለማለት ነበር ለማዘናጋት ነበር ተዘናግቼ እኔም ደግሞ ከሱን ትቼው ነበር አሁን ግን አዲስ ከሱ መመስረት ፈልጋለሁ እኔም ደግሞ እናንተም ደግሞ ሄዳችሁ እነሱን እንድትይዙልኝ ለህግ እንድታቀርቡልኝ ፈልጋለሁ መልካም እንግዲህ ጽጌሬዳ ያው በዚህ ድምሽ ያሳለፍሽው ነገር በጣም ከባድ ነው በእውነት እኔ ስሰማ በውስጤ በጣም እያዘንኩኝ ነበርና እህትና ወንድሞቼ ብለሽ በመታሰቢያቸው ሰዎች እንደዚህ አይነት ጥቃት ሲደርስብሽ ማየት በጣም ከባድ ነገር ነውና እኔም ውስጤን ትንሽ እየተረበሽኩ ነበርና አንቺ ግን እንደውም ጠንካራ ሰው ነሽ ከዛ በኋላ ይሄን ነገር ተቋቁመሽ ምናምን እዚህ መተሽ ለዚህ ነገር መፍትሄ ይፈልጋሉ ብለሽ እኛ ጋር መተሻለና እኛ ማናግዝበት ምንም ምክንያት የለም ይሄ ነገር እውነት ሆኖ እስካገኘነው ድረስ አንቺንም ማናግዝበት ምክንያት አይኖርም ማለት ነው ስለዚህ እንግዲህ እኛ ከዚህ በፊት ብዙ እንደዚህ አይነት ስራዎችን ሰርተን እናቃለን ብዙ ሰዎችን እንግዲህ ከችግር አውጥተን እናቃለን ስለዚህ አንቺንም እምንረዳሽ ይሆናል ማለት ነው እንግዲህ ያው እና እንግዲህ እነሱን እምናገኝበት መንገድ እምናመቻች ይሆናል ማለት ነው እንደው እዛው ቤት ነው አሁን እነሱ የሚኖሩት አው እዛ ቤት ነው የሚኖሩትና ደግሞ ዋናው ነገር ምንድነው እንድታደርጉልኝ የምፈልገው ነገር እናንተ ጋር የመጣውበት ነገር ምንድነው አሁን ፕሮሰስ ጀምረዋል እሺ ቤቱንም የመሸጥ ድርጅቱንም በባንክ ያለውንም ንብረት ደግሞ አንቀሳቅሰው ራሳቸው በባንክ ያለውን ንብረት ወደ ራሳቸው ለማዛወር ቤቱንና ሱቁን ደግሞ የመሸጥ ፕሮሰስ ላይ ናቸው ያው እንግዲህ ጽጌሬዳ የነገርሽኝ ነገር እንዳለ ሆኖ እንግዲህ እኛ ጋር የህግ አካላቶች አሉና ቤቱም ለሽያጭ እንደወጣ ነግረሽኛልና ከኛ ጋር ካሉት ከህግ አካላቶች ጋር አገናኝሽና እነሱን ታወሪያቸዋለሽ ለኛ የነገርሽኝ ነገር ለነሱ እንትነግሪያቸውና ያለሽንም ማስረጃ ለነሱ ትሰጫቸዋለሽ ማለት ነው ከዛ የህግ ሂደቱን እምንጀምር ይሆናል ማለት ነው እኛ ደግሞ እንግዲህ እነሱን እምንይዝበት መንገድም እኛ ቤቱ ለሽያጭ እንደወጣ ነግረሽናልና እንግዲህ ገዢ መስለን ቀርበን ከዛ በኋላ እነሱን ለመያዝ ወይም እነሱ ላይ ማስረጃ አግኝተን እነሱን ወደ ህግ ለማቅረብ እምንሞክር ይሆናል ማለት ነው እንግዲህ ከዛ በኋላ የሚኖረውን የፍርድ ሂደት አንቺን በማንኛውም ሁኔታ ልንፈልግሽ ስለምንችል በየትኛውም ሁኔታ ውስጥ ልንደውልልሽ ስለምንችል ዝግጁ ሆነሽ እንድትጠብቂን እፈልጋለሁ አሁን ግን በስተመጨረሻ እንደው ማለት የምትፈልጊው ነገር ካለ ድል ልስጥሽ በስተመጨረሻ ማለት የምፈልገው ነገር ያው እናንተን በጣም ነው ማመሰግነው መጀመሪያ አካባቢ ዝም ብዬ ነበር ያዋራው ያው ይሆናልም አይሆንም በሚል ነገር ነበር ያዋራው አክብራችሁኝ ግን እዚህ ድረስ ስለመጣችሁ በጣም ነው ማመሰግነው ይሄ ነገር ደግሞ ተሳክቶ ሁሉም ነገር እንደሚስተካከል ከእግዚአብሔር ጋር ባለሙሉ ተስፋ ነኝ ያ ተሳክቶ ደግሞ ያሳየን እናንተን እግዚአብሔር አክብርልና አመሰግናለሁ እኛም እናመሰግናለን እንግዲህ ያው እንግዲህ ውድ ቤተሰቦቼ የጽጌሬዳን ታሪክ እንደሰማችሁት ነበር እንግዲህ ትንሽ ከበድ የሚል በዚህ ወጣትነት እድሜዋ እንግዲህ ከባድ ነገሮችን አሳልፋለች ነገር ግን ይሄም ነገር ሳይበግራት አሁን ላይ ለይሄን ነገር ተቋቁማ አልፋ ለዚህ ነገር እንግዲህ ለድል ለመብቃት ወደኛ መታለች ማለት ነው እንግዲህ እኛም እምናግዛት ይሆናል የምታደርገው እርምጃዋ ውስጥ ሁሉ እኛም እጃችንን እየከተትን እሷን መታሸንፍበትን መንገድ እምናመቻች ይሆናል ማለት ነው እናንተም እንግዲህ ይሄን ስቶሪ አብራችሁን ጀምራችኋልና እስከ መጨረሻው አብራችሁን እንድትሆኑ በአክብሮት እጠይቃለሁ መልካም ጊዜ ሰላም እንዴት ዋልሽ ሰላም እንዴት ነሽ የደወልኩልሽ ልጅ ነኝ መቼ ማለት አልገባኝ ስለ ቤት ሽያጭ ምናምን አላወራንም እንደውም ደውዬልሽ ቀድመም ያወራ ነበር ደውዬልሽ ሰላም ሰላም እና ካሜራው ምንድነው ምን ይሰራል ወይ ካሜራው ዝም ብሎ ነው ያው አለ አይደለ በአሁን ሰዓት ላይ ውሎች ምናምን እያስቸገሩ ስለሆነ እንደ ማስረጃ እንዲይዘን ስለ ቤቱም ስናወራ ምናምን ለዛ ነው እንጂ ሌላ ነገር አይደለም እና በካሜራ ይሻላል ብለና አዎ አይሻልም እንደ ማስረጃ ለመያዝ ያክል እሺ ናጎ እሺ ብቻሽን ነሽ መሰለኝ እኔ ማንንም የለም እንግዲህ ያው ያለው ነገር አንዳንድ ነገሮች በስልክ አውርተናልና እንደው ካላስቸገርኩሽ ይችላል አድርግልሽ ግን አስፈላጊ ነው ያው ዝም ብሎ ለማስረጃ ያክል ነው ማለት አሁን ላይ ቤቶች እየተሸጡ እንትን እየተባሉ ከዛ ያ ሰው መልሶ አልሸጥኩም ምናምን እየተባባለ ስለሆነ ውልና ማስረጃ አሁን ላይ ስለሌለም እንግዲህ ስም ማዘዋወርም ምናምን የለም አሁን ለጊዜው ቆሟልና
ይሄ እንደ ማስረጃ ይሆናል ብዬ ስላሰብኩኝ ነው እንጂ ሌላ ነገር አይደለም። አይ እኔ ግን እንደዛ ማሰብ ሰው አልነበርኩም። አንተ እንዴት እንዳሰብከኝ አላውቅም እንጂ ያው እኛ ገዢዎች ስንሆን እኮ ታውቂያለሽ አይደለ? ለብራችን በጣም ብዙ ጥንቃቄ ነው የምናደርገው። እሱ ልክ ነው። ከዛ የተነሳ ነው እንጂ ሌላ ነገር እንድታስቢ አይደለም። አይ ያው እንግዲህ ያለውን ነገር አውርተናል በስልክ እንደምታውቂው ነውና እኔ በጣም ብዙ ስራዎችን እሰራለሁ እንደዚህ አክቹአሊ ደግሞ እንደዚህ እንትኖች ላይ ቤቶችን እየገዛው ምናምን እያተረፍኩ ሸጣለሁና መኪኖችም የተለያዩ ነገሮችን እገዛለሁ ድርጅቶች ምናምንና እዛ ስራ ላይ ነው ያለሁት። ያው ያለውን ነገር አስቀድሜም አንዳንድ ነገር እንደነገርኩሽ እናንተም ደግሞ ለደላላ እንደተናገራችሁት ቤት መሸጥ እንደምትፈልጉ ስትናገሩ ሰምቼ ነው የመጣሁትና እንደው የሚሸጠው ቤት ይሄ ነው? አዎ ይሄ ነው የሚሸጠው ቤት። አረ አዎ ይሄ ነው የነገርኩ ቤት ይሄ ነው። በጣም ቆንጆ ይዞታ ላይ ያለ ቤት ነው። ምን ነው ለምን መሸጥ ፈለጋችሁ? ያው ውርስ ምናምን ያው እናትና አባታችን በህይወት የሉምና እንደነገርኩክ ነው እና መሸጥ ፈለግ። ኦኬ ያው ምንም አያደርግም። ያው ትውስታ ነው የሆነብን። ይሄ እናትና አባታችን ትውስታ ስለሆነብን ያው የግዴታ መሸጥ አለበት። እኔና ወንድሜ ነው እዚህ ቤት ውስጥ እየኖርን ያለነው ብቻችንን ነውና ማለት ሁሌም እነሱ ነው እያስታወሰን ያለው ይሄ ቤት። ለዛ እስኪ ራቅ ብለን ለመኖር ለመሸጥ ፈለግ። ለዛ ነው ላንተም የነገርኩ። መልካም እንግዲህ ያው እኔ እንደነገርኩሽ ነው ጊዜን የማይሆን ነገር ላይ ማጥፋት አልፈልግም። እናንተም ሻጭ ከሆናችሁ እኔ ደግሞ ትክክለኛ ገዢ ነኝና የምትሉትንም ሂሳብ ትነግሩኛላችሁ። ከዛ ወንድምሽም እንዳለ እየነገርሽኝ ነውና ከሱ ጋር የምናወራው ነገር ይኖራል። ከዛ የምትሉትን የገንዘብ መጠን ትነግሩኝና እኔ እንግዲህ ለግዢ እንትን የሚል ይሆናል ማለት ነው። ያው ብቻዬን የማደርገው ነገር አይደለም። ሰዎች አሉ ከኔ ጋር አብረው እንትን የሚሉ እነሱ መተው ቤቱን ያዩትና ከዛ በኋላ እንግዲህ ከነሱ ጋርም ተስማምተን ቤቱን ለመግዛት እንትን እንላለን ወይም ደግሞ ያው በቃል ደረጃ እንስማማለን ማለት ነው። ችግር የለውም ማለት ስለ ቤቱም ስለ ገንዘቡ ምንም ያሳስብ ነገር የለም። እንደውም አብሮ ያሉ ሰዎች ራሱ ዛሬ መጥቶ ቢያዩት ምክንያቱም ቶሎ መሸጥ ነው የምፈልገው። ወይ ዛሬ ወይ እስከ ነገ ማለቅ አለበት። ያረበሻችሁ ማለት ነው? አዎ እስከ ነገ ነው ማለቅ ያለበት። እስከ ነገ ሸጠን መውጣት አለብን የግዴታ። እዛ አንተም ቶሎ ሰዎች እንደርተ ከዚህ በፊት እንደነገርኩሽ እዚሁ ስራ ላይ ነው ያለሁትና ምን አጋጠመው መሰለሽ እንደዚሁ አንድ ቤት ልንገዛ ሄድንና ከዛ ያን ቤት ከገዛ ነው በኋላ ለካ ያላለቀ የውርስ ጉዳይ ምናምን የውርስ ጸብ ቤተሰቡ ውስጥ አለና በጣም ረጅም አመት ተከራክረን ነው በፍርድ ቤት ራሱ የተፈረደልልኛና እንደዚህ አይነት ኬዞች ሳሉ በቤቱ ላይ ማለት አይታወቅምና ሌላ እንግዲህ የዚህ ቤት ተካፋይ የሆነ ሰው ወይም ደግሞ የውርስ ክርክር ላይ ነው ቤቱ ያለው። አይ አረ ማንንም የለበትም። ሁለታችን ብቻ እኔና ወንድሜ ነው። እንደውም አሁን ይመጣል እንደውልታለን ችግር የለውም እንጂ ሌላ ሰው የለም። ሌላ አረ ማንንም ሰው የለም። እኔና እሱ ብቻ ነን በቃ። አዎ ተማምነን ብንገዛው ይሻላል። አረ ችግር የለውም አያሳስብ። መዘዙ እንግዲህ ከባድ ስለሆነ ብዬ እሱ ልክ ነህ። አሁን ጊዜው ላይ ያለው ሁኔታ ከባድ ነው። አዎ ግን ያው እኛ ጋር እንደዚህ የሚባል ነገር የለም። እኔና ወንድሜ ብቻ ነን ያለ ነው። ሁለታችን ብቻ ነን ማንንም የለም። እንደው ግን ብዙ ጊዜ በኑሯችን ላይ ስሰማ ሰው የቤቱን የእናትና የአባቱን ማስታወሻ መሸጥ አይፈልግምና እንደው እናንተ ምን ያህል መጥፎ ትውስታ ቢኖራችሁ ነው ቤቱን መሸጥ የፈለጋችሁት? ወይ ከባድ ነው ማለት ያው ልክ ነህ። አይሸጥም ደስም አይልም ስትሸጠው የእናት የአባት ውርስ ያለን ቀሪ ሀብታችን አንድ እሱ ብቻ ነው ይሄ ቤት ብቻ ነው እና ሌሎችም አሉ መኪናዎችም አሉ። ሌላ ደግሞ የሴራሚክ መሸጫ ቤቶች አሉ። እነሱም የሚሸጡ ናቸው? አዎ ሁሉም በቃ እንድሸጥ ነው የፈለገው። ስለዚህኛ እኮ በጣም ትልቅ ስራዎችን አብረን መስራት የምንችል ሰዎች ነን ማለት እኮ ነው። ሌላ ገዢ ምናምን ካገኘክ እንደ የሴራሚክ ቤት ለምን እኔ ራሴ ነኝ እንጂ ሰው ጋር እንዲሄድም አልፈልግም ማለት ከተስማማን ምንም ችግር የለውም። መግዛት የምችል ሰው ነኝ፣ ሙሉ አቅም ያለኝ ሰው ነኝና የሴራሚክ ቤቱንም አየዋለሁ እንዳልሽው በቃ ሁሉንም ነገር እንግዲህ ሌላ ሰው ጋር ሌላ እጅ ውስጥ ከሚገባ እኛ እንደ ቤተሰብ እዚሁ ብንጨርሰው ይሻላል ብዬ አስባለሁ። አይ እንደሱ ጥሩ ሐሳብ ነው። እንደውም መኪናዎችም አሉ አሳያለሁ። መኪናም አለ? አዎ ሴራሚክ ቤቱንም አሳይህና በኋላ ላይ በቃ እስከ ነገ ብትጨርስልኝ በጣም ደስ ይለኛል። በቃ ምንም ችግር የለውም። ያለውን ነገር ወንድምሽ የሚምጣና ደውይለትና ከሱ ጋርም እናውራና ከዛ ደግሞ በቃ ወደ መዋሉ መሄድ እንችላለን። ለመግዛት እስከመጣው ድረስ አንዳንድ ነገሮችን ማየት ይኖርብኛልና እንደው የቤቱን ካርታ ማየት ከቻልኩኝ እባክሽ ላስቸግርሽ። ያው ችግር የለውም። ኧረ እባክሽ እሺ ቆይ ላምጣው። እሺ ይቅርታ አስጠበቅኩ አይደለ? ሻይ ቡና ማላልኩም እንግዲህ ይቅርታ። ችግር የለውም። ያው እሺ
ያው እንግዲህ 160 ካሬ ነው የሚለው አይደለ? በካርታ ላይ ያሳረፍ ነው እንደዛ ነው። በይዞታ ግን 210 ነው። ኦኬ ሙሉ ግቢው አንድ ላይ 210 ነው ማለት ነው። ይሄ ቤቱ ያረፈበት ብቻ ነው 160 ካሬ። ኦኬ በጣም የሚገርም ነው። በቃ እንግዲህ አሁን እንትኑ መጀመር እንችላለን ማለት ነው። ያው ያለው ነገር ሂደቱን ማስጀመር እንችላለን ማለት ነው። ግን ከዛ አስቀድሜ እንደው እኔ ከዚህ በፊት እንደነገርኩሽ ነው ብዙ ቤቶችን እየገዛው ሸጣለሁና እንደው ግን ከዛ በፊት ዋጋው ስንት ነው የሚባለው የቤቱ? ዋጋው አያሳስብም። ያው 7 ነው የሚባለው። ያው እሱ ችግር የለውም። በስምምነትም እንቀንሳለን። እንግዲህ ማገና ድርድር ነው። ማንም በጠራበት አይሸጥም እና እንደው እንደነገርኩሽ ጀምሬልሽ እንደነበረው ትንሽ ጥናቶችን ሳደርግ ስለዚህ ቤት ስለናንተ ብዙ ነገሮችን ትንስል ያገኙዋቸው አንዳንድ ነገሮች ነበሩ። ሰፈር ውስጥም የነገሩኝ ሰዎች ነበሩና እንደው ይሄ ቤት የውርስ ጉዳይ ላይ እንዳልሹም ከዚህ በፊት የለበትም። እኔ በሰማሁት ከሆነ እህት እንዳላችሁና ማለት እንዴ የምን እህት ነው እንዴ? ነገርኩ እኮ አትንተባተቢ። እኔና ወንድሜ ብቻ ያለነው ብዬ እኮ ነግሬሃለሁ። ምንም እህት ምናምን የሚባል ነገር የለም። ስለኛ ደግሞ ሰፈር ውስጥ ምናምን ማጣራት የለብህም ማለት እኛን ነው መጠየቅ ያለብህ እንጂ የሰፈር ሰው ወሬኛ ነው እንደሚል ምናምን አታውቅም። ሰው አጣጥላል። ግን ደግሞ እህት እንዳላችሁና እንግዲህ ይሄን ቤት ከሷ አስቀድማችሁ መሸጥ እንደምትፈልጉ አረ የምን እህት ነው የምታወራው? ወንድሜ ምንም እህት የሚባል ነገር የለም ሲነግሩኝ የነበረውና እኔም በጣም ብዙ ነገሮችን ለማጣራት ስሞክር ነበርና አንቺም ወንድምሽም ተመሳጥራችሁ እያደረጋችሁ ስለምንድን ነው መመሳጠር ነው ምናምን የምታወራው? ይኸውልሽ ተረጋጊ። እዚህ ጋር አሁን እኛ ነው ይሄ ምን አይ ተረጋጊ ምናምን የሚባል ነገር እኮ የለም። አንድ ስለ እህት ምናምን አወራክ ደግሞ ከዛ ደግሞ ከወንድምሽ ጋር ተመሳጥረሽ ምናምን ስለምን መመሳጠር ነው የምታወራው? እኮ ያስፈልገው ማለት ምንም እኔ እየተንተባተብኩኝ አይደለም ያለሁት። ይኸውልሽ ይሄ እህት እንዳላችሁ ከየት ተፈጥረ እንዴት ዝም ብለህ ታወራለህ አንተ? እኔ በደንብ አውቃለሁ። አባታችሁ እንግዲህ ከሌላ ሴት የወለዳት ወይም ደግሞ እዚህ ቤት ሰራተኝነት ስትሰራ ከነበረች ሴት ቆይ ቤት ልትገዛ ነው የመጣው ወይንስ የኛን ህይወት ልታብጠረጥር ነው የመጣው? ቆይ አንተ ስለዚህ የኛን ህይወት ካልሽ ይሄ ነገር ህይወትሽ ውስጥ አለ ማለት ነው አይደለም። ዝም ብለህ የማንንም ወሬ እየሰማህ የኛን ህይወት ለመበጥበጥ አትሞክር። ይኸውልሽ የማንንም ወሬ ሰምቼ አይደለም የመጣሁት። እኔ በሰው ወሬ የምንቀሳቀስ አይነት ሰው አይደለሁ። ስለዚህ እኛ ነገሮችን በማስረጃ ይዘን ነው የምንንቀሳቀስ። የኔ ወንድም ቤቱን ልትገዛ ነው የመጣው ወይንስ ሌላ አልባሌ ወሬ ልታወራ ነው የመጣው? ምንም አልባሌ ካሜራህን ይዘህ የመጣው ዝም ብለህ የማንንም እንትን ህይወት ትቀዳለህ። እንደውም ተነሳ ውጣልኝ፣ አልፈልግም። ሰነት ልቀቀኝ ወደዛ እንዴ! ምንም አይነት ወሬ እያመጣህ እዚህ ታወራለህ እንዴ? መስራት ይዘሽ ተቀመጥ። ለምን ስርዓት የሚኖረኝ? አንተ ስርዓት የሚኖር መጀመሪያ እንዳንቺ አይነት ሰዎችን ቦታቸውን ማሳየት ይችላልበታሉ። ሰማሽ? በጣም ቻልክበት። ዋው ላጨብጭብልህ። ሴት ስለሆንሽ ነው ታግሼ እያወራሁሽ ያለሁት። ሴት ስለሆንሽ ነው ማለት ዝም ብለህ ከማንም ለቃቅም የመጣው ወሬ እዚህ እንትን ትላለህ እንዴ? ወሬ ብቻ አይደለም። ሰማሽኝ አይደለ? እህታችሁን የማይሆን ነገር ላይ ጥላችሁ ይሄን ቤት በቅጽበት ሸጣችሁ ከሷ ለመሰወር ማናት እህታችን? እየሞከረ ከዚህ ቤት ሰራተኛ የተወለደች የአባታችሁ ልጅ እኔና እሱ ብቻ ነን፣ ወንድሜ ብቻ ነን። በቃ እዚህ ቤት የአባታችሁ ልጅ እዚህ ቤት የምትኖር የነበረች ጽጌሬዳን ማናት እንዴ? የምን ጽጌሬዳ ምናምን የምታወራው? እንደው ካርታውን ማምጣና ውጣልኝ ከዚህ ቤት። አምጣ ካርታውን አምጣልኩህ። ይኸውልሽ ሌላ ነገር እንድጠቀማት አድርጊ። ተቀመጭ። ምንድን ነው ሌላ ነገር ምናምን እያልክ ጉራህን የምትነፋው? በእናትህ አምጣ ካርታውን እና ውጣልኝ ከዚህ ቤት። ዞር በልልኝ አልኩህ እኮ። ስርዓት ይኑርህ አንተ ራስህ። ስርዓት ይዘሽ ተቀመጭ እንዴ! ያደረግሻትን እያንዳንዷን ነገር ስለምታውቂ ነው እንደዚህ የሚያቅለበልብሽ አይደል? እኔ ምንም ነገር አልተቀለበለበኩም እንዴ! እንዴት ነው አይንሽን አፍጥጠሽ ራሱ እንደዚህ የምታወሪው? በእናትሽ ያደረግሽውን ነገር እያወቅሽ ውስጥሽ እያወቀው እንዴት ነው እንደዚህ ልታወሪ የቻልሽው? ምን አይነት ሰው ብትሆኚ? ካርታውን ታምጣለህ እንዴ? አምጣው ነው ካርታውን። ነይ ተቀመጭ እያልኩሽ ነው። ምንድነው ተቀመጭ የምትለኝ? አስሬ ውጣልኝ ከቤቴ። ይኸውልሽ ከቤትሽ እንደውም አትግዛው ቤቱንም ተው፣ እኔ ሌላ ተሸጠዋለሁ። ውጣልኝ አንተ። ከቤትሽ ስወጣ ግን ተመልሼ ስመጣ አንቺን ወደ ፖሊስ ጣቢያ አንጠልጥዬ ይዤልኝ ነው። ማን ስለሆንክ አንተ ወደ ፖሊስ ጣቢያ ይዘህ የምትሄደው? ማን? እኔ ማጥፍቼ ምን አጥንደው? ካሜራ ጀርባ እንዳለ የምታያቸው ሰዎች እንዳለ የህግ አካላት ናቸው። ሰማሽኝ አይደል? አንቺን መቀመቅ ለማስገባት ከበቂ በላይ ማስረጃዎች ያለኝ ሰው ነኝ። ዝም ብለህ የማንንም የሰፈር ወሬ እየሰማህ እዚህ ጋር ወንጀል ምናምን አትበል። ያንዳንዷ ልሸጧት ያሰባችኋትን አንቺና ያ ከይሲ ወንድምሽ የራሴ ንብረት እኮ ነው የምሸጠው። የአባትና የእናቴ ንብረት እኮ ነው የምሸጠው። መብቴ ነው። የአባትሽና የእናትሽ ንብረት በህግ ሄደሽ ልትወስጂ ትቻለሽ፣ የአባትንም ልትወስጂ ትቻለሽ። ግን እቺ ሴት እዚህ ቤት ውስጥ የራሷ የሆነ ድርሻ አላት። የእናንተ እህት የአባታችሁ ልጅ ጽጌሬዳን በደንብ አድርገሽ ታውቂያታለሽ አይደለ? ስለምን ጽጌሬዳ ነው የምታወራው? የኔ ወንድም ሞታለች እኮ ሳይበቃ የሞተች ሰው ናት። ቀብረናታል። እሱማ ቀብራችኋታል እኮ። እሱን እኮ በደንብ አውቃለሁ። ሰማሽኝ አይደለ? እኔ የጽጌሬዳ ዘመዷ ነኝ።
እያንዳንዱ ያደረጋችሁትን ነገር ስለማቅና ስላጣራሁኝ ከየት መጣ ዘመዷ ናት ቆይ አንተ ዘመዷ ነኝ አጎቷ ነኝ ሰማሽኝ የእናቷ ወንድም ነኝ እኔ ሰምተሽኛል አይደል ስለዚህ እያንዳንዱን ነገር ለኔ አብራርተሽ ብትነግሪ ነው የተሻለ የሚሆነው እሺ በቃ ተረጋጋና ያለው ነገር ላስረዳ ምንድነው የምታስረጅኝ እስቲ ቀጥይ ልስማሽ ማለት ቤተሰቦቻችን ሳያርፉ በፊት እቤታችን ሰራተኛ ነበረች እና በጣም ሰራተኛችን ክፉ ነበረች ለእናቴም በጣም ጥሩ አልነበረችም ለኛም እንደዛው በጣም ክፉ ነበረችና እናታችን ወደ አረፈች ያቺ ሰራተኛ እንደገባች አመት ሊሞላት አካባቢ ላይ እናታችን አረፈች ካረፈች በኋላ በቃ ያቺ የቤታችን ሰራተኛ ናት ቤት ውስጥ ያለችው ከሷ ጋር ነው በቃ ምን ኖር አባታችን ፊልድ የሚሄዳን ምናምን እና በጣም ለኛ መጥፎ ነበረች ያቺ የቤት ሰራተኛችን ማለት ነው በጣም ክፉ ነበረች የኔም ወንድሜንም በጣም ነበር የምታሰቃየን በቃ አባቴ ሲመጣ ደግሞ ሌላ ሰው አባቴ ሲሄድ ሌላ ሰው በጣም ነበር የምትቀያየሩ ጻዋያው ምናምን ከዛ ያን ሰዓት ላይ እንግዲህ እንዴት እንደተፈጠረ አላቅም ብቻ በጣም ያው ክፉ ናት እንዳልኩ አባቴን ያው መድኃኒት ምናምን አቅም ሰው ከሱል ታረግዝ ትችላለች ቀጥ እና አረገዘች ከአባታችን ማለት ነው ያው አባቴም በጣም ነበር በዛ ሰዓት ላይ የተጎዳው ማለት በጣም ጭንቀት ውስጥ ነበር እንዴት ነው የቤቱን ሰራተኛ አስረገዘ የሚባለው ተብሎ በቃ ሰፈር ውስጥ በጣም ነበር እየጨነቀው የነበረው ማለት ነው ማለት ፈልጎ አልነበረም ከሷ ጋር ሌላ ነገር ያደረገው እሷ ናት አስገድዳ እንደዛ ያደረገችው ማለት ነው ማለት ቤቱን ትፈልጋለች ገንዘብ ትፈልጋለች ንብረት ነበር የምትፈልገው ሞረስ ነበር የምትፈልገው ምክንያቱም እናታችን ስለረፈች እሷ ሞረስ እንድትችል ማለት ነው ከዛ በቃ አባታችንን ከአለበት አካባቢ ወጣ ምክንያቱም የሰፈር ሰው ወሬ መቋቋም ስለማይችል ወጣ በቃ ወለደች እዚያ ያለም የወለደችው ክፍለ ሀገር በቃ ምክንያቱም ሰው ምናምን እንዳይሰማ ብሎ ክፍለ ሀገር ይዟት ሄዶ ቤተሰብ ጋር እዛ እንድትወልድና እንድትታረስ ነበር ያደረጋት እና በቃ እየደወለችልኝ ያለዛቻ ነበር ታያላችሁ የኔ ቤት ሞርሶኒ ነው እኔ ነኝ ምናምን ነበር የምትለው እናንተ ጎዳና ላይ ነው ማውጣችሁ ብቻ በጣም ብዙ ነገር ነበር የምትለን ሰውን ታስልክብን ነበር ወንድሜን ሁሉ ብዙ ጊዜ አስደብድበዋለች መንገድ ላይ በሌቦች ማለት ነው እና ከወለደች በኋላ አርፋለች እሷ በህይወት የለችም አሁን ላይ የጽጌረዳ እናት ማለት ነው አዎ የለችም በህይወት ላይ አርፋለች እና የሆነ ሰዓት ላይ አባታችን ጽጌረዳን ይዟት መጣና አስተዋወቀን ቢያንስ ይሄ ከስንት አመት በፊት ለበልክ በቃ አስተዋወቀን ምናምን እና እህታችሁ ናት አለን ያው እኛም ተቀበልናት በደስታ ግን ልጅቷም ከናዝዩ አትሻል በጣም መጥፎ ናት ለካ በቃ አላ የናቷ ሐሳቦች ነበሩ ጭንቅላቷ ላይ ነበሩትና ልጅቷ በየመጣች በቃ መዛት ነው ይሄን ቤት ሞርሶኒ ነኝ እናንተ የቤት አይገባችሁም ምናምን ነበር የምትለን እና በጣም ነበር የምታሰቃየው ልጅቷ ወላ ውጪው ላሳድራን ታቃለች የኔና ወንድሜ በቃ ጓደኞቿን ይዛ ተመጣለች ምናምን እዚህ ነው የምታድረው እንደፈለገች ነው የምትሆነው እኛ ግን ታይ ይቅርብሽ ምናምን ማለት አንፈልገውም ብለናታል ንብረቱ በቃ ሙሉን ሰጂ ብለናት እንደውም ወረቀቱ ሁሉ ልንሰጣት ነበር እኔና ወንድሜ ተስማምተን ማለት ነው በቃ ምንም ማይደርግልን ማለት በጣም ነበር የምንወዳት እንዳታችን ነበር የምናያት ግን እሷ በቀል እንፈልጋ ነበር የመጣችው እኛ ልትበቀል ምናምን በቃ ምንም አድርገናት አይደለም ግን የቤቱን ውርስ ምናምን ፈልጋ ነበር የመጣችው እኛ በቃ እንደፈለግሽ የቤቱን ምንም እንደፈለግሽ አድርጊ ምናምን ብለን ጨርሰናል ከወንድሜ ጋር ሁሉ ነገር ግን ያው ምንነቱ ባልታወቀ መንገድ አርፋለች እሷም እንዴት እንደሞተችም አናቅም ተደውሎልን ነው ጽጌረዳ አርፋለች ምናምን የተባለው ግን ያው ክፋቷ በጣም ነው እንትን የሚለው እኛ ለሷ ጥሩ አስበ ያላት እሷ ግን ለኛ መጥፎ ያሰበች ነው የሞተችውና ያሳዝናል በጣም ምንድነው ለእናንተ መጥፎ ያሰበችው ነገር ያው በቃ እዚህ ቤት እንድንኖር አትፈልግም በቃ ሁሉንም ውርስ እኔ የሚገባኝ እናንተ አይገባችሁም ነበር የምትለን ለምን እናንተ በህጋዊ መንገድ ይሄን ነገር ለመጠየቅ አልሞከራችሁ ያው በቃ ያው ከፈለገች ሰደው ነበር ያለው ይሄን ያለ ህግ ቦታ ምናምን የሜድ እንትንም የለንም ከሷ ጋር እንደየመበጣበጥ ምናምንም ከዚህ ሌላ ቤት አለ አይ ይሄ ብቻ ነው ቤት ያለ እና እንዴት ነው መኖሪያችሁን አውጣ ስትወስደው ዝም ብላችሁ እናንተ እንዴት ነው እናንተ ጎዳና ልትወድቁ ነው አውጣችሁ ቤቱን ልሰጣችኋት የወሰናችሁት ያው ምን እናርግ ያው እሷ ተበልጥብናለች ብለን ያው ለሷ ልንሰጠው ወስነን ነበር ግን እሷ ያው ባላሰብነው መንገድ አርፋለች እንዴት ነው ልታርፍ የቻለችው ማለት እንግዲህ ያረፈች ቀን ያው ድንገት እንዳረፈች ነበር የተሰማውና
እኔም በማጣራ ሰዓት የሰማሁት መረጃ ያንን ነውና እንዴት ነው የት ነበረች አንቀን? እኔ እንጃ የት እንደዋለች አላውቅም። ብቻ ቀን ላይ ተደዋውለን ነበርና የሆነ የምትሰራው ስራ አላት ስራ ነኝ ምናምን አለችኝ። ያው በነጋቷ ነው መሞቷን የሰማነውና ያረፈች ቀን ግን እዚህ ቤት መታ እንደነበረ ሰምቻለሁ። አይ እዚህ ቤት አልመጣችም። መታ ከናንተ ጋር ስትጫወቱ ቡና ጠጥታ ምሳ በልታ እንደሄደች ነው የሰማሁት። አይ እዚህ ቤት እንኳን አልመጣችም። እንደነገርኩ ነው ከሰዓት አካባቢ ላይ ተደዋውለን እንዴት ነው ምናምን ስራ ምናምን ብዬ ጠይቂያት ነበር። አይ አሪፍ ነው ምናምን በቃ ሰሞኑን እመጣለሁ ብላኝ ያው በነጋታው ማረፏን ሰማሁ። መልካም። እሷ ካረፈች ይሄን ቤት የሚወስድባችሁ ሰው የለም፣ የሚነጥቃችሁ ሰው የለም። በሁለቱም በየትኛው መንገድ ብትሄዱ እሷ ከሌለች ሁለታችሁም ህጋዊ ወራሽ ናችሁ። አዎ ለዛም ነው መሸጥ የፈለግነው። ለምንድን ነው መሸጥ የፈለጋችሁት? የእናትና የአባታችሁን ውርስ የሆነ ቤት ማስታወሻ የሆነ ቤት ያውም ደግሞ መኖሪያ ማረፊያ ሳይኖራችሁ ጭራሽ እስከነ ንግድ ቦታው ነው መሸጥ የፈለጋችሁትና ለምንድን ነው ይሄን ማድረግ የፈለጋችሁት? ያው እኮ ቅድም እንደነገርኩ ነው ያው ሸጠን ያው ምክንያቱም ቤተሰቦቻችንን የሚያስታውስ ቤት ነው። ብዙ ትውስታዎች አሉና እነዛን ነገሮች ለማስታወስ ከቤተሰቦቻችን ጋር የነበሩን ላይፎች ለማስታወስ ስንል ይሄንንም ሸጠን ስራ ቦታችንንም ሸጠን ያው ሌላ ቤት ለመግዛት ነው ያሰብነው። እና ወንድሜም ደግሞ ወደ ውጭ የሚሄድ ሀሳብ አለውና ለሱ ትንሽ ገንዘብ እንዲሞላልን ነው ሁሉንም ነገር እየሸጠን ያለ ነው ማለት ነው። እሱ ዛይ መኖር ዛይ መስራት አላማ ነው ያለው እና እዚህ ምን ቤት ገዝቼ አላ ከዚህ ራቅ ብዬ መኖር ነው የምፈልገው። እሱም ደግሞ ያው ወደ ውጭ የሚሄድ ሀሳብ ነው ያለው። እሱም ለምንድን ነው ይሄን ያህል ንብረት ካለው የራሱ የሆነ መተዳደሪያ ካለው ወደ ውጭ ሄዶ መኖር ይፈልገው? አው ከልጅነቱም ጀምሮ ህልሙ ነው እሱ ውጭ መውጣት ፍላጎት አለው። ያው ቤተሰቦቻችንም እያሉ ሁሌም ነበር እንትን የሚሄድ ፍላጎት የነበረውና አባቴም አንድ ቀን ትሄዳለህ እልካለሁ ምናምን ይለው ነበር። ያው አባታችን ድንገት ማረፈብን። ያው እንግዲህ እኔም ያው ፕሮሰስ ጀምሬያለሁ የሚሄድ ሀሳብ አለኝ። ያው እንግዲህ እንደዛ ነው። እንደው ጽጌሬዳ ከሞተች ምን ያህል ጊዜ ሆናችሁ? ጽጌሬዳ ከሞተች አንድ 20 ቀን ሆኗታል። አዎ ካረፈች አንድ 20 ቀን ሆኗታል። እንግዲህ እንደው ዶክተር ምናምን የነገራችሁ ነገር የለም የሞተችበት ምክንያት? አዎ አልነገሩንም። ማለት እነሱም በጣም ውስብስብ ነገር ነው የሆነባቸው የሞተችበት መንገድ። የሞተችበት መንገድ አዎ በጣም ውስብስብ ነውና እንደው ፖሊስስ መጥቶ እናንተን የማናገር የመጠየቅ ነገር የለም ነበር? አዎ መጥቶ ጠይቆናል። ግን ያው ምንም የተገኘ ነገር የለም። በቃ ግራ የሚያጋባ ነገር ነው ፖሊሶች ጋርም ያለው እኛ ጋርም ያ ፖሊሶች ጋርም ዶክተሮች ጋርም ብቻ ሳይሆን ያው እኛ ጋርም በጣም ግራ ያጋባል የሞተችበት መንገድ። ምክንያቱም ያው አልታመመችም ምንም አልሆነችም። ድንገት ነው በቃ ጣዋት ተደውሎ አርፋለች አሉት እዛው ቤቷ እያለች ነው። እንደው ስትሰሙ እናንተ ይሄን ስትሰሙ በሰዓቱ ምንድን ነበር የተሰማችሁ ስሜት? በጣም ከባድ ስሜት ነው። ማለት እንደነገርኩ ነው በጣም ነው የምንወዳት። በቃ እንደ እህት በቃ እንዴት ብዬ ልንገር ከእህት በላይ እንዴት ብዬ ልግለጽልክ በጣም ነበር የምንወዳት። ያው ምንም ሰው ክፉ አደረገብህና አንተ ክፉ መመለስ የለብህም። በጣም ነበር የምንወዳት የነበረው። በጣም ስለምትወዷት ወይም ደግሞ በጣም ስለምታቀርቧት በሞተች በ20 ቀኑ ቤቱን ለመሸጥ ሀዘኑን ረስታችሁ ወይም ደግሞ ልባችሁ ላይ ያለውን እንትን ትታችሁ ሀዘን ትታችሁ በጣም ስለምትወዷት በ20 ቀኑ ቤቱን ለመሸጥ ተነሳችሁ። ያላችሁን ንብረት እንዳለ ለመሸጥ ያው ምን ያደርጋል ብለን እኮ ነው። 20 ቀን ማለት እኮ ትናንት ነው አይደለ? እህታችሁ ነው ያጣችሁት። ልክ ነው ገና ነው። ግን በቃ ያው የሁሉም ሰው ሞት ተደራረበብን። ምን እናርግ? በቃ ርቀን መሄድን ያሰብነው ርቀን መኖርን በቃ ራሳችንን ፍሪ ማድረግ ነው የፈለግነው። ማለት ተጨናነቅን በጣም። የእናታችንን ሀዘን አለ፣ የአባታችንን አሁንም የጽጌሬዳም ሀዘን አለ። ሁሉም ነገር ተደራረበብን። ምን እናርግ ብለን እንደው አሁን ጽጌሬዳ በህይወት ብትኖርና ብትመጣ ምን ምትይ ይመስልሻል አንቺ? እንዴት ትኖራለች ሲጀመር? ማለት እንዴት ትኖራለች ማለትማ እንዴት ትኖራለች እንዴ? አይተናታል እኮ ሞታ ቀብረናታል አይደል? ቀብራችኋታል። ለማንኛውም እሻውን አንድ እንግዳ አለኝና እንደው ከፈቀድሽልኝ እንግዳዬን ባስገባው በጣም ደስ ይለኛል። እንዴ ሌላ እንግዳም ይዘመጣል? አዎ ሌላ እንግዳ አለ። ችግር የለውም። እስቲ አስገባልኝ። እስቲ አስገባልኝ።
አስገባል እንዴ ሞታ ነበር እኮ እንዴት ትመጣቻለች? ሞታማ ነበር ለናንተ ጽጌረዳ ነሽ አንቺ? ወይኔ ተረጋጊ። ኧረ ተረጋጊ እንዴ ሲታርቂ ነው መገለል ራሷን አታውቅም። እኔን እኮ ገላኛለች አይደለም ተረጋጊ። አሁን ራሷን አታውቅም። እኔን እኮ ገላኝ ቀብራኛለች። ራሷን አታውቅም። አሁን እባክህ ውሃ አምጣልኝ እስቲ ውሃ አስጠኝ። ራሷን አታውቅም። እባክሽ ተረጋጊ። አይደለም ጽጌረዳ ተረጋጊ አንቺ እያስመሰለች እኮ ነው። ተረጋጊ። ወይኔ ሀና ለምንድን ነው የምታደርግላት? አውቃ ነው። ተነሽ አውቃ ነው እኮ እንደዚህ ማለት። ኧረ ጽጌረዳ ተረጋጊ። እንደዛ አይደለም ሀና ንቂ ሀና ተነሽ ጽጌረዳ እንደዚህ አይደለም። ምን ሆነሽ ነው? ተረጋጊ አንቺ ራስሽ እኮ እሺ በቃ ተረጋጊ። አሁን ከኔ ጋር ነው አይደል ያለችው? አውቃ ነው በቃ ወንጀለኝነቷ እንዳይታወቅባት ነው እንደዚህ ገባኝ እኮ እሺ ሀና አይደለም ይኸውልሽ ጽጌረዳ እንደዚህ አይደለም። ተረጋጊ ይኸውልሽ እንደዚህ አይደለም። ለምንድን ነው የማትረዳው? አውቃ አይደለም አውቃ ነው ለመግደል ስንት ነገር ይኸውልሽ አይደለም እንዴ አይደለም እኮ እሺ ተረጋጊ እሺ ጽጌረዳ ተረጋጊ አይደለም እንደዚህ አይደለም። እባክሽ ተረጋጊ ሀና ልቀቀኝ። አውቃ ነው እኮ ለምን ነው እናንተ የማይገባችሁ? አውቃ ነው እኮ እንደዚህ ነው። ሀና ልቀቀኝ፣ በእናትህ ልቀቀኝ። እንዴ እናንተ ለሰው ነው እያገዛችሁ ያላችሁ? ለምንድን ነው የምትቀመጠው? ለሰው ነው እያገዛችሁ ያላችሁ? አይደለም ጽጌረዳ ተረጋጊ። አውቃ ነው እንደዚህ እያስመሰለች ነው። ለምንድን ነው የማይገባው? እያስመሰለች ቢሆን አሁን ተነሽ። አውቃ ነው እንደዚህ የሆነቻለሽ ነው። ጸባን ስለማውቀው ነው እኮ እሺ ተረጋጊና አሁን ሰው የመግደል አቅም ያላት በዚህ ነገር አትዘረርም። እየሰማኸኝ ነው አይደል? እሺ ተረጋጊ። አውቃ ነው እንደዚህ የሆነቻለሽ። ተነሽ ሀና እንደዛ አይደለም። ሰው ልጅ እንዴት እስካሁን የማይነቃው? ቆይ እንዴት ነው የማይነቃው እስካሁን? እሺ ጽጌረዳ ተረጋጊ። እኔንም እያናደድሽ ነው። አንተ ራስህ አስነሳት በቃ እኮ። እሺ ተረጋጊና ተቀመጭ። ተረጋጋችሁ ነው እንዴ? ምን እያልሽ ነው ጽጌረዳ? እና ምንድን ነው ታዲያ እስካሁን ድረስ ለምን እንደማትነሳው እኮ ተረጋጊ። እሺ አይደለም ይኸውልሽ እንደዚህ አይደለም ጽጌረዳ። ምን ሆነሽ ነው አንቺ እንደዚህ የምትሆኚው? አንቺ ራሱ ከሷ እየባሽ እኮ ነው። አንተ ነህ እኮ ለሰው እያገዝክ ያለኸው። አውቃ ነው በቃ አውቃ ነው። እባክሽ ሀና እንደዚህ የሆነቻለች አውቃ ነው። ተነሺ ውሻ፣ አንቺ ውሻ ተነሺ። ሰው ገለሽ በሰላም እንደማትኖረው አይቅሺ። ሰማሽኝ አይደለ? ይኸውልሽ አይደለም ምን ሆነሽ ነው አንቺ? ተረጋጊ እባክሽ። እንደዚህ አይደለም አንቺ ምን ሆነሽ ነው? ወይ ባለችበት አናቷን ብዬ ነው የምገላት ካላስነሳ። ሰማኝ አይደለ? አንቺ ከሷ በምን ተሻልሽ? አናቷን ሳላስ አስነሳት በቃ። እሺ ተረጋጊ። አሁን ተረጋጊና ቁጭ በይ። እኔንም እያናደድሽ ተቀመጪ እባክሽ ተቀመጪ። ስነ ስርዓት ይዘሽ ተቀመጪ በቃ። ምንድነው ረፍ የምትቀመጠው? እሺ ተረጋጊ። እሷ ትንቃና ከዛ ያለውን ነገር ምን ነው? ምንድነው የምረጋጋው? ምንድነው የምረጋጋው? ልቀቁኝ ሁለታችሁ። አስወጣልኝ እባክሽ ተቀመጪ እባክሽ። ሀና የሰማኝ ነው። አውቃ ነው ተነሽ አንቺ ውሻ